ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመስራ ወሰሙኑ ለመጋቢት በዛቲ ዕለት አይረፈ ቆስጠንጢኖስ ንጉሥ ጻድቅ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 28 በዚች ቀን ጻድቅ ንጉሥ ቆስጠንጢኖስ አረፈ። የዚህም ቅዱስ የአባቱ ስም ቁንስጣ የእናቱ ስም እሌኒ ነው። ቁንስጣም በራንጤያ ለሚባል ሀገር ንጉሥ ነው። መክስሚያኖስም በሮሜ በአንጾኪያና በግብፅ ላይ ነግሶ ነበር። ይህም ቁንስጣ አረማዊ ነበር፣ ግን በጎ ሥራ ያለው እውነትን የሚወድ በልቡናውም ይቅርታና ርኅራኄን የተመላ ክፋት የሌለበት ነው። ወደ ሮሃ ከተማ በሄደ ጊዜ እሌኒን አይቶ ሚስት ልትሆነው አገባት። እርሷም ክርስቲያናዊት ናት። ንጉሥ ቆስጠንጢኖስንም ጸንሳ ወለደችው። ስሙንም ቆስጠንጢኖስ ብላ ጠራቸው። ይህም ዥንጉርጉር ማለት ነው። ከዚህም በኋላ ንጉሥ ቁንስጣ እሌኒን በዚያው ትቷት ወደ በራንጤያ ከተማ ተመለሰ። እርሷም ልጇን እያሳደገች በዚያው ኖረች። የክርስትናን ትምህርት አስተማረች። ይቅርታንና ርኅራኄን በክርስቲያን ወገኖች ላይ እንዲያደርግ በልቡናው ትዘራለት ነበር። እርሷ ክርስቲያን ስትሆን የክርስትና ጥምቀትን ታጠምቀው ዘንድ አልደፈረችም። መንፈሳዊ እውቀትን ሁሉ በማስተማር አሳደገችው። ዳግመኛም ለመንግሥት ልጆች የሚገባውንም ሁሉ በዚያም በኋላ ወደ አባቱ ሰደደችው። አባቱም ባየው ጊዜ ደስ ተሰኘበት። እውቀትን የተመላ ሆኖ ፈረስ በመጋለብም ብርቱና የጸና ሆኖ አግኝቶታልና በበታቹም መስፍን አድርጎ ሹሞ በመንግስቱ ስራ ላይ ሁሉ ስልጣን ሰጠው። ከ2 ዓመትም በኋላ አባቱ አረፈ። ቆስጠንጢኖስም መንግስቱን ሁሉ ተረከበ። የቀና ፍርድንም የሚፈርድ ሆነ። ከእርሱ በፊት የነበሩ ነገስታት የጫኑባቸውን ጽኑ አገዛዝ ከሰዎች ላይ አስወገደ። አሕዛብም ሁሉ አታዘዙለት፣ ወደዱትም። የአገዛዙ ቅንነትና የፍርዱ ትክክለኛነት በሀገሮች ሁሉ እስኪሰማ ተገዙለት። የሮሜ ሰዎች ታላላቆችን መልእክትን ወደ እርሱ ላኩ። ከካዲ መክስሚያኖስ ጽኑ አገዛዝ እንዲያድናቸው እየለመኑ እርሱ አሰቃይቷቸው ነበርና። መልእክታቸውንም ባነበበ ጊዜ ስለደረሰባቸው መከራ እጅግ አዘነ። ያድናቸውን ዘንድ ምን እንደሚያደርግ በአደባባይ ተቀምጦ እያሰበ ሲያዝን እነሆ ከቀኑ በ6 ሰዓት በቀትር ጊዜ ህብሩ እንደ ከዋክብት የሆነ መስቀል ታየው። በላዩም በዮናኒ ቋንቋ ኒኮስጣጣን የሚባል ጽሑፍ አለ። ትርጓሜውም በዚህ ጠላትን ድል ታደርጋለህ ማለት ነው። የመስቀሉን ብርሃን የፀሐይን ብርሃን ሲሸፍነው ባየ ጊዜ አደነቀ። በላዩ ስለተጻፈውም አስቦ ለጭፍሮቹ አለቆችና ለመንግስቱ ታላላቅ ባለስልጣኖች አሳያቸው። እነርሱም ቢሆኑ ይህ መስቀል ስለምን እንደተገለጠ አላወቁም። በዚያችን ሌሊት የእግዚአብሔር መልአክ ለቆስጠንጢኖስ በራእይ ተገልጦ እንዲህ አለው። በቀኑ ከእኩሌታ በቀትር ባየው በዚያ መስቀል አምሳል ላንተ ምልክት አድርግ፣ በእርሱም ጠላትን ድል ታደርጋለህ አለው። ከእንቅልፉም በነቃ ጊዜ ልቡ ጸና። የወርቅ መስቀልም አሰርቶ በነገሰበት ዘውዱ ላይ አደረገው። መኳንንቱና ወታደሮቹም ጭፍሮቹም ሁሉ መስቀል አሰርተው በጦር መሳሪያቸው ላይ ያደርጉ ዘንድ አዘዛቸው። እነርሱም እንዳዘዛቸው አደረጉ። ይህም የሆነው በበራንጤያ በነገሰ በ7ኛ ዓመቱ ነው። የሮሜን ሰዎች ከስቃያቸው ሊያድናቸው ሰራዊቱን ሰብስቦ ተነስቶ ወጣ። መክስሚያኖስም ሰምቶ በታላቅ ወንዝ ላይ ታላቅ ድልድይ ሰርቶ ወደ ቆስጠንጢኖስ ተሻግሮ ከእርሱ ጋር ተዋጋ። የመስቀሉን ምልክት ቀድሞ በታየ ጊዜ የመክስሚያኖስ ሰራዊት ድል ይሆኑ ነበር። ቆስጠንጢኖስንም ሰራዊት ከመክስሚያኖስ ሰራዊት ብዙ ሰው ገደሉ። የቀሩትም ሸሽተው ሲሄዱ ከመክስሚያኖስ ጋር ሊሻገሩና ወደ ሮሜ ሊገቡ ድልድይ ላይ ወጡ። ድልድዩም ፈርሶ ፈርዖን ከሰራዊቱ ጋር እንደሰጠመ እንዲሁ መክስሚያኖስ ከሰራዊቱ ጋር ሰጠመ። ቆስጠንጢኖስም ወደ ሮሜ ከተማ ሲገባ የሮሜ ሰዎች ከካህናት ጋር መብራቶች ይዘው በዕንቁ የተሸለሙ አክሊሎችን ደፍተው እምቢልታ እየነፉ ተቀበሉት። የተማሩ ሊቃውንትም የከበረ መስቀልን ሲያመሰግኑት የሀገራችን መዳኛ ይሉት ነበር። ስለከበረ መስቀልን 7 ቀን በዓል አደረጉ። ቆስጠንጢኖስም ዳግመኛ በሮሜ ነገሰ። ከሃዲዎች የሆኑ መክስሚያኖስ እና ዲዮቅልጥያኖስ ስለ ክብር ባለቤት ስለ ጌታችን ኢየሱስ ክርስቶስ ሃይማኖት ያሰሯቸውን እስረኞች ሁሉንም ፈታቸው። ደግሞም የጣዖት ቤቶች ይዘጉ፣ አብያተ ክርስቲያናት ይከፈቱ ብሎ አስነገረ። ዳግመኛም ክርስቲያኖችን እንዲያከብሯቸው እንጂ እንዳያዋርዷቸው የጣዖቱንም ገንዘብና ምድራቸውን ለካህናት እንዲሰጧቸው አዘዘ።
ክርስቲያኖች በአረማውያን ላይ እንዲሾሙ አደረገ። ዳግመኛም አባቶቻችን ሐዋርያት እንዳዘዙ ማንም ሰው በሰሙነ ሕማማት ሥራ እንዳይሰራ አዘዘ። በነገሰ በ11 ዓመት በሮሜ ሊቀ ጳጳሳት በሶል ጴጥሮስ እጀ ክርስትና ጥምቀትን ተጠመቀ። ሰራዊቱም ሁሉ የከበረ መስቀል ከተገለጠለት በኋላ በ4 ዓመት ነው። ከዚህ በኋላ በእርሱ እርዳታና ድል ያገኘበትን የሚያድን ስለሆነ ስለ ጌታችን መስቀል ትመረምር ዘንድ እናቱን እሌኒን ወደ ኢየሩሳሌም ላካት። እርሷም አመፀኞች አይሁድ ቀብረው ከደፈኑት ቦታ አወጣችው። በዘመኑ ሃይማኖታቸው የቀና የ318 ጳጳሳት የአንድነት ስብሰባ በኒቅያ ስለ አርዮስ ተደረገ። ለክርስቲያኖች መመሪያ በበጎ አሰራር ክርስቲያናዊት ስርዓት ተሰራች። ከዚህም በኋላ በበራንጤያ ታላቅ ከተማ ሊሰራ አሰበ። እንዳሰበውም ታላቅ ከተማ ሰርቶ በስሙ ቆስጥንጥንያ ብሎ ጠራት። በውስጧም አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም በያግያና በሶፊያን ታላቅ ቤተ ክርስቲያን ሰራ። መንፈሳዊ በሆነ መልካም ጌጥ ሁሉ አስጌጣት። በውስጧ ከሐዋርያት የብዙዎች አጽም ከሰማዕታትና ከቅዱሳን ጻድቃን ስጋቸውን ስለሚሰበስብ የክብር ባለቤት ጌታችንን ደስ አሰኝቶ መልካም ተጋድሎን ከፈጸመ በኋላ በኒቆምዲያ ከተማ ጥቂት ታሞ አረፈ። ገንዘቡን በወርቅ ሳጥን አድርገው ተሸክመው ወደ ቁስጥንጥንያ ደረሱት። የጳጳሳት አለቆችና ካህናቱ ከሁሉ ሕዝብ ጋር ወጥተው ተቀበሉት። በብዙ ጸሎት በመዘመርና በማኅሌት በምስጋና ወደ ከበሩ ሐዋርያት ቤተ መቅደስ አስገብተው በክብር አኖሩ። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለቆስጠንጢኖስ አብያተ ክርስቲያን ዛነጸ ምኩራብ አማልክት ነሲቶ ወምዕራማቲሆን እፀ መዋኤ ጸላይቱ ዘቆመ ወዴጋን የጸሩ ዘነፍስተ ጸዳለ ብርሃኑ እስከ ዓለም አወፀ አምሳለ ከዋክብት መስቀል በሰማይ ሮፀ ሰላም ለእሌኒ ዘትነስር ዋ እንተ ይትአሰይ ጻድቀ ወእንተ ይትራይ ኃጥእ ወእንተ ይትፈደይ ኃጥእ እግዚእነ ላቲ ከመ በርአዩ አይደአ እምሰረቀ ሰኑይ ለይኩን ስቡዓ ተስካረ ትንሣኤ ለሕዝብ ቆስጠንጢኖስ ሰርዓ ሰላም ለአብርሃም ሰናየ ርስዓ ለይስሐቅ ኅሩይ ወለያዕቆብ ብፁዕ እንዘ አሰምዕ ርእስየ በኪዳኖሙ ጽኑዕ ሶበ ሰአልኩከ ብእሲ ኃጥእ ሀበ ንስሐየ ተመየ እግዚእ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 29 በዚች ቀን እመቤታችን ቅድስት ድንግል ማርያም የከበረ መልአክ ገብርኤል የምስራች የነገረበት ድኅነት የተመላች ታላቅ በዓል ናት። በዚህችም ዕለት ደግሞ በመድኃኒታችን በከበረችና ልዩ በሆነች ትንሣኤው የዓለም ድኅነት ሆነ። በዚህችም ቀን የከበረ ሐዋርያ ጳውሎስ ልዋያሪቆን ከምትባል አገር ደርሶ አስተማረ። ዛቅረብኩ ማኅሌተ ዘኪረ ይላፈም ለተጸምዱ ከዘልፈለላ ነብቶ ከብዘን እንዴት የመጽሐፈን ተረሰይ ከግዚኦ ጸሪቀ መበለት ጉፈ ብላቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ጻድቃን ወመላእክት ትጉሃን ደናግል አድኅዩ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለተተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ ይመሃረነ ኢየሱስ ክርስቶስ። ተአምር ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሳሉ ወምህረቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታውና ቸርነቱ ለዘላለም በእውነት ለሁላችን እንደረገልና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምሬ ነው። በዚያም ጊዜ ጌታ ኢየሱስ ክርስቶስ ከ4 ቀን በኋላ አልዓዛርን ከመቃብር ያስነሳበት አገር ከ12 ደቀ መዛሙርት ጋር ቢታንያ ሄደና ከአልዓዛር ቤት ተቀመጠ። ከዚያም የቂጣ ወይም የፋሲካ በዓል ቀርቦ ነበርና ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ የፋሲካ በዓል ቀርቧልና ከእናንተ ከመለየቴ በፊት የፋሲካን በዓል ከእናንተ ጋር ለማክበር ወዳለሁ አላቸው። ቀጥሎም ጴጥሮስና የሚወደው ዮሐንስን ጠርቶ ሂዱ፣ ወደ ሀገር ግቡና በዚያ የውሃን ስራ የተሸከመ ሰው ታገኛላችሁ። ከዚያም መድህን ጌታ የፋሲካን በዓል ከደቀ መዛሙርቱ ጋር ለማክበር ይፈልጋል በሉት። እርሱም ያማረ ንጹሕ የተንጣለለ አዳራሽ ያሳያችኋል። በዚያም ምንጣፉን የሚያስፈልገውን ነገር ሁሉ አዘጋጁ አላቸው። ጴጥሮስና ዮሐንስም ሄደው ጌታ ኢየሱስ ክርስቶስ ያመለከታቸውን ሰው አገኙትና ጌታ ያለውን ሁሉ ነገሩት።
እርሱም አዳራሹን አሳያቸውና በዚያ ለበዓሉ የሚያስፈልገውን ሁሉ አዘጋጁ። አይሁድ ግን የማርያምን ልጅ ያገኙት እንደሆነ ወሬውን እንዲነግሯቸው ከጭፍሮቹ ወገን ለብዙ ሰው የመሸንገያ ገንዘብ ሰጡ። በፋሲካ በዓል ላይ ጌታን ይገሉት ዘንድ የአይሁድ ካህናትና ሊቃውንቶችም ስብሰባ አድርገው ተማከሩ። ጌታ ኢየሱስ ክርስቶስም በፋሲካ የእራት ግብዣ ላይ ለመገኘት የበዓሉን ዝግጅት ወዳዘጋጁባት አዳራሽ ከደቀ መዛሙርቱ ጋር ገባ። ይህችውም አዳራሽ የኒቆዲሞስ ነበረች። በዚያም 12ቱ ደቀ መዛሙርት ሁሉ ተሰበሰቡ። ማዕዱም ቀርቦ በማዕዱ ዙሪያ ተቀመጡ። በግብዣውም ላይ ህብስትና የተጠበሰ የበግና የአሳ ስጋ ነበረ። የአስቆሮቱ ይሁዳም በዚህ አዳራሽ ለጌታ የተደረገለትን ክብር በተመለከተ ጊዜ በጌታ ላይ ከፍተኛ ቅናት አደረበት። በዚያውኑ ጊዜ ወደ አይሁድ ሲሮጥ ሄደና ያን ኢየሱስ የተባለ መሲህ ባሲዛችሁ ምን ትከፍሉኛላችሁ አላቸው። እነርሱም 30 ብር እንከፍልሃለን አሉት። እንግዲያውስ እነርሱ ይህንኑ ሊሰጡት እርጉም ይሁዳም ጌታችን ኢየሱስ ክርስቶስን አሳልፎ ሊሰጣቸው ሁለቱ ወገኖች ተስማሙ። በዚያም ዕለት ምሽት በሆነ ጊዜ ጌታ ኢየሱስ ክርስቶስ በመታጠቂያ የድግ ዝናር ወገቡን ታጠቀና በመቁረርት ውሃ ሞልቶ በወንበር ላይ ተቀምጦ የደቀ መዛሙርቱን እግር እያጠበ በታጠቀው ድግ እግራቸውን ያሽ ጀመረ። ከዚያም ወደ ጴጥሮስ በደረሰ ጊዜ ግን ጴጥሮስ ጌታችን ሆይ ጌታ እኮ ለአገልጋዩ አገልጋይ ሊሆን አይገባም በማለት እግሩን አልሰጥም አሻፈረኝ አለ። ጌታም መልሶ ስምዖን ሆይ እውነት እልሃለሁ እግርህን አጥብ ዘንድ ካልፈቀድክ በመንግስቴ ክፍልህ ከኔ ጋር አይሆንም አለው። ጴጥሮስም ጌታ ሆይ ምክንያቱ እንዲህ ከሆነ ግን እግሬን ብቻ ሳይሆን እጄንና ራሴን ጭምር እጠበኝ ብሎ ያጥበው ዘንድ እግሩንም ሰጠውና አጠበው። የተወደዳችሁ የክርስቲያን ወገኖች የሁሉ ጌታ ወይም ፈጣሪ የሚሆን ትሕትናውና ፍቅሩን እስኪ ተመልከቱ። እኛም እንግዲህ የእርሱ አርአያ መከተል ይገባናል። ይቅርታውና ቸርነቱ የአማኑኤል ጠባቂነቱ በሁላችን በሕዝበ ክርስቲያን ላይ ጸንቶ ሆኖ ለዘላለሙ አሜን። አማናዊ በግ ክርስቶስን የበሉ ሰዎች ግን ለመንግስተ ሰማያት ይበቃሉ። ያለ እርሾ መጋገር ተመልከቱ። ክርስቶስን የበለ ዘር ይወለዳል ብለው ነበር እየሰበኩልን ያለን። ቤተልሔም መላእክት መጥተው ሲያቸው እንደ አምላክ ተወልዶ ይሆን እንደ ወዮ ብሎ ቤተልሔም ጎለል እያለ ሲሄድ እሱ ግን ምን ማለት ያዘ? ማልቀስ ያዘ። አሃ አምላክ ቢሆንማ አያለቅስም ብሎ አሰበ። እንደገና ቅዱስ ሳዊሮስ ዘእስሙናይ የተረጎመውን ትምህርት ብቻ ነው የማስተምረው። ቅዱስ ሳዊሮስ ዘእስሙናይ አብርሃም፣ ይስሐቅ፣ ያዕቆብ የአዳምና የሔዋን ምሳሌ ናቸው። ማን? አብርሃም፣ ይስሐቅ፣ ያዕቆብ። ግብጽ የወረዱት የአብርሃም የይስሐቅ የያዕቆብ ልጆች ናቸው አለ። የማን ልጆች ናቸው? የአብርሃም የይስሐቅ የያዕቆብ። የአብርሃም የይስሐቅ የያዕቆብ ልጆች ግብጽ ከወረዱ በኋላ ተመልከቱ፣ ግብጽ ከወረዱ በኋላ በሙሴ መሪነት በቅዱስ ሚካኤል ጠባቂነት ሙሴ በፈርዖን ፊት ቆመ ይላል። በማን ፊት ቆመ? በምን እንጂ ንገሩኝ። ፈርዖን የሳጥናኤል ምሳሌ ነው። ፈርዖን ልበ ደንዳና እንደሆነ ተመልከቱ። ሳጥናኤልም ልቡ እስከ መጨረሻው የማይመለስ ነው። ስለዚህ ምንድነው ያደረገው ካላችሁ ሙሴ በፈርዖን ፊት ቆሞ ሕዝቤን ልቀቅ ብሎ የቆመ ነቢይ ማን ነው ብላችሁ ብትሉ ሙሴ ነው። ሕዝቡን ከገሃነም ለማዳን በቀራንዮ አደባባይ የቆመ የባህሪ አምላክ ማን ነው ብላችሁ ብትጠይቁ ክርስቶስ ነው። ሙሴ ተመልከቱ በፈርዖን ፊት ከቆመ በኋላ ለእስራኤል ከግብጽ ለመውጣት በግ እንዲበሉ አዘዛቸው ይላል። ምን እንዲበሉ? በሉ ንገሩ እንጂ ከግብጽ ለመውጣት ምን መብላት? በሉ ንገሩ። በግ መብላት። በግ ያልበላ ሰው አይድንም፣ ግብጽን አያልፍም። ከዚያም በኋላ ሙሴ ተመልከቱ ፈርዖን አለቃቸው ሲል 10 ታምራትን ካሳየ በኋላ በመጨረሻ በግ አረዱ አላቸው። በግ አረዱ። የታረደውን በግ ብሉት አላቸው። የምታርዱት በግ አንደኛ ቀንዱ ያልከረከረ፣ ጸጉሩ ያልከረደደ፣ ጥፍሩ ያልዘረዘረ የምታርዱትን በግ ተመልከቱ እንዳታተርፉት። ልብ ብላችሁ ስሙ። ምን እንዳትሉት? እንዳታተርፉት። አንድ በግ እንድትጨርሱ ሆናችሁ ተሰብስባችሁ ወረዱ። ያንን በግ ስትበሉት አለ ተመልከቱ፣ ስትበሉት የተቀቀለውን እንዳትበሉ፣ እርጥቡን ስጋ እንዳትበሉ፣
እንዳትሰብሩ፣ ቢተርፋችሁ እንዳታሳድሩ፣ በእሳት አቃጥሉ። እየሰማችሁ ነው ያስባሉ። ይህን አርጉ። ስትበሉ ደግሞ የበጉን ደም በርና የበሩን መቃንና መቃኑን ጉበንና ጉበኑን ቀቡት። በጉን በበላችሁበት ቀን ምን ይሆናል አለ? ፍልሰት ይሆናል። እስኪ በሉ ፍልሰት ይሆናል። በጉ በተበላበት ቀን ምን ይሆናል? ፍልሰት ይሆናል። ይህን ብሎ አዘዛቸው። ተመልከቱ። እስራኤልም ያንን በግ አረዱ። ያ በግ የማን ምሳሌ ነው? የክርስቶስ ምሳሌ ነው። ቀንዱ ያልከረከረ፣ ጥፍሩ ያልዘረዘረ፣ ጸጉሩ ያላረረ ወይንም ደግሞ ጸጉሩ ያልከረደደ ያልዘረዘረ መሆኑ ክርስቶስ በባህሪው ንጹሕ እንደሆነ ኃጢአት እንደሌለበት ያስረዳል። ወሞተ ዘእንበለ ኃጢአት ተብሎ ተነገረለት ስለሆነ ያለ ኃጢአት የሞተ እስኪ በሉ ያለ ኃጢአት የሞተ በኃጢአት ክርስቶስ ኃጢአት ሰርቶ ለቱ ስባት ሞቶ ቢሆን እኛን ማዳን አይቻለውም ነበር። ያለ ኃጢአት ስለሞተ ለኛ ለኃጢአተኞቹ ቤዛ ሆነ የምንለው ከዛ የተነሳ ያ በግ ማን ነው ከተባለ ተመልከቱ፣ በጉ ክርስቶስ ነው። መቃንና መቃን አሁን በከተማችን በተለይ አዲስ አበባ ላይ በስተዋል። እነዚህ በግ እያረዱ ሰንደቅ ዓላማ እየሰቀሉ ቴዎድሮስ ሊመጣ ነው እያሉ በግል ቤት መታወቂያ እየሰጡ መታወቂያው በፖስታ ቤት እየተሰጠ በግል እያደራጁ ቤተክርስቲያን ረክሳለች እያሉ ምዕመኑን ከቤተክርስቲያን እያወጡ የጨረሱ ሌባዎች አዲስ አበባ በስተዋል። ማንሳትም የፈለኩት ለዚያ ነው። የበግ ደም ተመልከቱ፣ የበግ ደም አያድንም። የሚያድነው የአማናዊ በግ ደም የክርስቶስ ደም ነው። መቃንና መቃኑን ቀባው ተብሎ ለሙሴ ተነግሯል። ለጊዜው መላከ ሞት ወደዚያ ቤት እንዳይገባ እስራኤልን እንዳይቀስፍ ነው። ፍጻሜው ግን ምን መሰላችሁ? መቃንና መቃን የተባለው ከንፈራችን ነው። ጉበንና ጉበን የተባለው ዳርና ዳሩ ነው። የበጉን ደም የቤቱን በር ቀባው ማለት የክርስቶስን ስጋና ደም ተቀበሉ ማለት ነው። ስንቀበል ከንፈራችንን ስለሚነካን ነው። መላከ ሞት እንዳይቀስፈን የሚያድነን የተራ በግ ደም ሳይሆን የአማናዊ በግ ደም የክርስቶስ ደም ነው። ያኛው በግ የማይናገር በግ ነው። እኛ የምንሰዋው በግ ግን የሚናገር በግ ነው። ያኛው የግብፅ የእስራኤል በግ ተመልከቱ፣ የማያውቅ በግ ነው። እኛ የምንሰዋው የምንቀበለው በግ ግን ተመልከቱ፣ የምንቀበለው በግ ግን አዋቂ ማይመረው ዋት የሆነ ክርስቶስ ነው። ያኛው በግ ተመልከቱ ጊዜያዊ በግ ነው። ይሄኛው በግ ግን አማናዊ በግ ክርስቶስ ግን በአዲስ ኪዳን የበግ ደም ሳይሆን የክርስቶስ ደም ነው። ስጋውን ብሉት ማለት ምን ማለት ነው? የክርስቶስን ስጋና ደም ተቀበሉ ማለት ነው። ስለዚህ ተመልከቱ ፍልሰት የሚሆነው እንድንቀበል የታዘዝነው የክርስቶስን ስጋ ነው። እስኪ በሉ እንድንቀበል የታዘዝነው በሉ የማንን ነው? የእነዚህ ሰዎች አንዱ ተልኳቸው ኢትዮጵያን ወደ ይሁዲዝምነት መቀየር ነው፣ ወደ ኦሪት መመለስ ነው። እዚህ ጋር በየግላቸው ርትዕት ተዋሕዶ፣ የኤረር ተራራ ድምፅ፣ ትጉሃን መማክርት ምናምን እያሉ የሚደሰኩሩ ሰዎች ሐሰት ናቸው። እየሰማችሁ ነው? እንግዲህ ከለየላችሁ ለይላችሁ፣ እውነቱን ተናግሬ ነው የምጨርሰው። ስለዚህ ተመልከቱ፣ በግ ማን ነው በሉ? ክርስቶስ ነው እንጂ በጋችን ማን ነው? ያኛውን በግ የበሉት ሰዎች ሞተዋል፣ በረሃ ላይ አልቀው ቀርተዋል፣ በመቅሰፍት አልቀዋል። አማናዊ በግ ክርስቶስን የበሉ ሰዎች ግን ለመንግስተ ሰማያት ይበቃሉ። በአዲስ ኪዳን በግ አርደህ ቤትህን ቀባ የሚል መጽሐፍ የለም፣ ተተርጉሟል። ያ በግ ማን ነው? ክርስቶስ። የዛ የበግ ደም ማን ነው? የክርስቶስ ደም። አጥንቱን አትስበሩት፣ ወልድን በመለኮቱ እንዳሪዎስ ፍጡር አትበለው፣ ቅቅሉን አትብላ። ሲቀቀል ስጋው እሳት በመታው ጊዜ ምን ይላል? ይፈርሳል። ክርስቶስ በመቃብር ፈርሷል በስብሷል ብለህ የክርስቶስን ስጋና ደም አትቀበል ማለት ነው። ስለዚህ እርጥቡን አትብላ፣ እርጥቡን ስጋ አትብላ ማለት ደግሞ ምን ማለት ነው? ክርስቶስ ከስጋው ጋር የክርስቶስን ስጋ ስትቀበል ደመ ነፍስ አለው ብለህ አትቀበል። ነፍስ የተለየው መለኮት የተዋሃደው ስጋ ነው ብለህ ተቀበል እንጂ ስትበሉ 18 ሰዓት ጾማችሁ ብሉት ብሏቸዋል። 18 ሰዓት ጾማችሁ ብሉት ያለው ተመልከቱ፣ ለጊዜው መራራ ነገር እንዲሰማቸው ነው። ሐሞት ጨምራችሁ ብሉት አላቸው። ለጊዜው ቂጣ ይበላሉና እንዲመትንላቸው ነው። ቂጣም የክርስቶስ ምሳሌ ነው። ቂጣ የሚጋገረው ያለ እርሾ እንደሆነ ተመልከቱ። ያለ ቀኑ አመጣሁት መሰላል
አሁን የጸሎት ሐሙስ ቂጣ ስጋግሩ የከተማ ሰው በእርሾ ነው። እናንተ ደግ አይደላችሁ? አይጋገርም በፍጹም። በእርሾ መጋገር፣ እርሾ የዘር ምሳሌ ነው። ያለ እርሾ መጋገር ተመልከቱ፣ ክርስቶስ ሊበለ ዘር ይወለዳል ብለው ነበር እየሰበኩልን ያለን። አሁን ግን እኛ ጋግረን ስንበላ ያለ እርሾ ጋግረን የመብላታችን ምልክቱ ምንድነው ካላችሁ፣ ክርስቶስ ሊበለ ዘር ተወልዶ አድኖናል። ያለምን በሞት የነገሩ እንጂ ያለ ዘር ተወልዶ አድኖናል ብለን ነው። ስለዚህ ተመልከቱ፣ ከዚያ ምን አላቸው? 18 ሰዓት ጾሙ አላቸው። 18 ሰዓት ጾመን በአዲስ ኪዳን የክርስቶስን ሥጋና ደም መቀበል ስላለብን ነው። ከዚያ ተመልከቱ፣ መራራ ሐሞት አርጉበት አላቸው። ለጊዜው እንዲመትንላቸው ነው። ፍጻሜው ግን ክርስቶስ በመስቀል ላይ መራራ ሐሞትን ይጠጣልና ነው። በአዲስ ኪዳን ያለን ሰዎች አቆራቢም ቆራቢም 18 ሰዓት ይጾማል። ይህ ግዴታ ነው። ለምን ከተባለ ክርስቶስ በመስቀል ጌታ ሆይ አንተ በመስቀል ላይ የሆነ መራራ ሐሞት ጠጥተህ ነበር ብለን ለማስታወስ ነው። ከዚህ የተነሳ ይህን እናደርጋለን። በጉን በበሉበት ምሽት ስደት ሆነ። በሉ እስኪ በጉን በሉ። በበሉበት ምሽት ምን ሆነ? ተናገሩ እንጂ። ስደት ሆነ። ያን በግ ሲበሉ ተመልከቱ፣ ሁለት ነገር ታዘዋል። እየቸኮላችሁ ብሉ። እስኪ በሉ እየቸኮላችሁ ብሉ። አሁን እንግዲህ ስትበሉ የታዘዛችሁት እየቸኮላችሁ ነው መብላት። እሺ ምን ማለት ነው? ሞት አለብኝ እያላችሁ ብሉት። ሞት መቼ እንደሚመጣ አታውቁም። ለጊዜው ተመልከቱ፣ መንገደኞች ስለሆኑ ጫማ አድርገው ቆብ ደፍተው ወገባቸውን ታጥቀው ዱላቸውን በእጃቸው ይዘው ቶቶሎ ግጥም አድርገው በሉት። ለምን? የቸኮለ ሰው የወታደር አበላልና የቸኮለ ሰው አበላል እንደዚያ ነው። ቶሎ በልቶ ታክሲ እንዳያመልጠው ጠዋት ይወጣል ሰው ላጥ አድርጎ ማለት ጫማውን ለብሶ። ልክ እንደዚያ ተመልከቱ፣ ሞት መቼ እንደሚመጣ አታውቁምና ሞት ሳይቀድማችሁ የክርስቶስን ሥጋና ደም ብሉ ማለት ነው። እስኪ በሉላችሁ ሞት ሳይቀድማችሁ በሉ። እሺ በሞት ያፈርስ ሆነ። አሁን እኮ በጣም ሰው አስቸጋሪ ሆኗል እኮ። እሺ መቼ ነው የምትሞቱት? ነገሩኝ እንጂ። እሺ የሚቆረበው መቼ ነው? ተናገሩ እንጂ። ዛሬ በሉ በሉ። አሁን ነው። አንደውም አሁን ነው መነሳታችንን እናውቃለን። በሉ መቼ ነው የሚቆረበው? የሚቆረበው እውነቴን ልንገራችሁ ከመሞት አስቀድሞ አንድ ቀን ሲቀር። መቼ ነው የሚቆረበው? ከመሞት አስቀድሞ በልጅ መቼ ነው የሚቆረበው? ስንት ቀን ሲቀር? ስለዚህ ተመልከቱ፣ መሞቻችንን ስለማናቅ ሁሌ እየቆረብን ነው የምንኖረው ነው። በሉ በሞቴ መሞቻችንን ስለማናቅ በሉ መቼ እየቆረብን ነው የምንኖረው? ሁሌ መቁረብ። ሰውን የሚደሰኩረውን ድስኩር ልንገራችሁ። አንደኛ እኔ ክፉ ሰው ስለሆንኩ ስለምሰርቅ እንደዛ ዘማዊ ስለሆንኩ በዚህ ዓለም የኖረ ሰው መቼስ የሥጋ ለባሽ ነገር መቼስ እንደው እንዲሁ ያለ ድስኩር ተስተካክዬ ከዛ ቤት ሲኖረኝ መኪና ሲኖረኝ አትልፉ መቼም አትስተካከሉ። እውነት በቃ የምታሳዝኑት እንደዚህ ነው። እስኪ ተስተካክዬ በሉ። የሚያስተካክለው እግዚአብሔር ካንተ ጋር ካልሆነ እንዴት ይስተካከላል? ለመስተካከል ነው እኮ መቁረብ ያለብን። እናንተ ሰዎች ሞኝ ናችሁ እንዴ? ሰው አሁን ሆስፒታል እንገንባ ብለዋል አባታችንና አሁን ሆስፒታል ገብታችሁ ታማችሁ ዶክተሩ ሊያክም ሲመጣ ዶክተር ወደዛ አይደልኝማ ብትሉ በሽተኛ ላይ ብላችሁ ሐኪም ቤት መሄድ ደግሞ አልታከምም ማለት እንዲህ አይነት በሽተኛ ላይ ገጠመን እኮ። ምንድነው እኛ በሉ በሽተኛ አሁን እንጂ ከዛ ደግሞ አልታከምም የሚል በሽተኛ ማለት እንስተካከል ካላችሁ ተመልከቱ፣ ለመስተካከል ራሱ እግዚአብሔር ያስፈልገናል። ለመስተካከል ማን ያስፈልገናል? በሉ እንጂ በሽተኛ ነን ካል ጤነኛ ለመሆን ማን ያስፈልገናል? እንዴት ነው ይችኛዋን ኃጢአት ሳቆም እያል ማቆም አንችልም ነው። በደንብ እርግጠኛ ነው የምነግራችሁ። ማቆም የምንችለው እግዚአብሔር ከኛ ጋር ሲሆን ነው። ብቻህን ነው እየተዋጋ ያለው። ይህኛውን ኃጢአት ሳቆም እቆርባለሁ አይቻልም። ቆርበህ ከእግዚአብሔር ጋር እየሆንክ ኃጢአት ግን ማቆም ነው። እየሰማችሁ ነው አይደል? እየቆረብን ነው መስተካከል፣ እየተስተካከል መቁረብ። አሁንም ምን ይላል? መቁረብ ነው። እስከምንሞት እየተስተካከል መቁረብ ነው። ሰው ተመልከቱ፣ በጣም ተንኮለኛ ነው። ቀድሞ አትብላ ቢባል በላ ጸበለስን ማለት ነው። አሁን ደግሞ ብላ ቢባል ደግሞ አልበላም። እንዴት አይነት ጥጋበኛ ሰው መሰለችሁ! አትብላ
ብላ ሲባል እበላለሁ። እስኪ በል አትብላ በሉ። ብላ ሲባል ደግሞ አልበላም። እንዴ አትብሉን በላ አትቀበሉን በላችሁ እንዴ እንድትቀበሉ ጎበዝ ተቀበሉ። እውነቴን ነው። ያለ እግዚአብሔር ባህሪን መሻገር አይቻልም። እግዚአብሔር ብርሃን ካልሆነልን ይህን ጨለማ ለመሻገር አንችልም። ያለ እግዚአብሔር ሕይወት የለንም። ከዛፍ የተለየ ቅርንጫፍ ቅጠል እንደማይለመልም ፍሬ እንደማያፈራ ተመልከቱ። ከግንዱ ከለያችሁት ፍሬ ማፍራት ይችላል ወይ? በሞት ያፈርሰው። ከግንዱ የተለየ ቅርንጫፍ ወይንም ክንፍ ፍሬ ማፍራት ይችላል? በሞት ንገሩ እንጂ እና ምን ሆናችሁ ነው ሲስተካከል ነው ምቆርብ የምትሉ? ከክርስቶስ ተለይተ ፍሬ ማፍራት አትችልም። በዚህ እኮ ነው ሀበኒ ግበር ፍሬ ዘያሰምረከ ከማስተር በላይ ሌከ አይደለም። በቅዳሴ ጊዜ የሚጸለየው ሲቆርቡ ምንድነው? እባክህ ጌታ ሆይ በመጨረሻው ቀን በአንተ ላይ ሆኜ ፍሬን አፈራ ዘንድ ፍቀድልኝ። ከክርስቶስ ተለይቶ ፍሬ ስለሌለ መስተካከልም ከእግዚአብሔር ጋር ሲሆን ነው። ሕይወት ማግኘትም ከእግዚአብሔር ጋር ሲሆን ነው። መንግስተ ሰማያትን መውረስም ከእግዚአብሔር ጋር ሲሆን ነው። ማሸነፍም ከእግዚአብሔር ጋር ሲሆን ነው። ባህርን መሻገርም ከእግዚአብሔር ጋር ሲሆን ነው። ደስታም ከእግዚአብሔር ጋር ሲሆን ነው። ከእግዚአብሔር ጋር ካልሆን ሁሉን እናጣለን። ከእሱ ጋር እንድንሆን መድኃኒዓለም ይርዳን። ስለዚህ ሁላችሁም እጃችሁን አውጡ። እንዲህ አይነት ቀልድ እኔ አልፈልግም። እውነቴን ነው። በፍጹም ነው አልፈልግም። እየሰማችሁ ነው? እየቸኮልኩ ነው እበላለሁ። ስስት አይደለም ያልኩኝ። እየቸኮል ተመልከቱ። አሁንና ቆይ እንዳታወርዱት። ሰነፍ ከኛ በቀር አለ ሰነፍ? እውነት የሰደበን እንዳትሉኝ ስለ እግዚአብሔር ብያችኋለሁ። ሰነፍ አለ። አብዱቱ ዘይል ዘነበለ መቃብሩ። ተመልከቱ። ሰነፍ ማን ነው ካልከኝ መቃብሩን ትቶ ሌላ የሚያስብ ሰው ነው አለ። ተመልከቱ። ሰነፍ ማን ነው? እኛው ነን። ሞት እያለብን ተመልከቱ። ሞትን ያህል ኃጢአትን ዘመድ አድርገን ክርስቶስን ርቀን መኖር ማለት ነው። ከሱ ጋር እንድንኖር መድኃኒዓለም ይርዳን። ስለዚህ እየቸኮልን እንበላለን። ትቆርባላችሁ ከዚህ በኋላ አይደል? አሁን ነው እንጂ የምትደሰኩሩትን ዲስኩርስ ስለማቀው ነው። ባሌ ክፉ ሆኖ ባልሽ የሚስተካከለው ከእግዚአብሔር ጋር ስትሆኝ ነው። ልጄ ክፉ ሆነ ልጅሽ የምትስተካከለው ከእግዚአብሔር ጋር ስትሆኝ ነው። ጎረቤቶቼ ነገረኛ ናቸው። ጎረቤቶችሽ ነገራቸውን የሚተውት ከእግዚአብሔር ጋር ስትሆኝ ነው። ወይም ጎረቤትሽን ማሸነፍ የምትችይው ኧረ እኔ እንደው በየቀኑ ኃጢአት እሰራለሁ። ያም ከሆነ ደግሞ በየቀኑ ኃጢአት ከሰራሽ ደግሞ የየቀኑን ኃጢአትሽን ቁስልሽን ምን ማለት አለብሽ? መታከም አለብሽ። እየሰማችሁ ነው? አሁን ሰው የሚለው ቆርቤስ ኃጢአት ብሰራ እንደው በሞቴ እንደው ሲሆን እስኪ ነው ቆርቤስ በሉ ማን እንጂ ኃጢአት ብሰራ። እሺ ልብስ የምታጥቡት ልትለብሱት ነው ልታስቀምጡት ነው? በሉ እንጂ ከለበሳችሁት ምን ይላል? ከቆሸሸ ምን ይደረጋል? ከታጠበ ምን ይደረጋል? ልብስ ነው እኮ አንተ ነው። ሰው ስለሆንክ በኃጢአት ትቆሽሻለህ። ስትቆሽሽ ደግሞ እግዚአብሔር አንተን አውጥቶ አላዚያ ጋርቤጅ ነው የምጥለው ያወረውርህ። እንግዲህ ምን የሚያደርግ በሳሙና በኦሞ እጥብ አድርጎ እንደናንተ ቋንቋ ብዬ ነው እጥብ አድርጎ ሽታዋን ውጭት አድርጎ ሳጥን ቆጭ፣ ከዛ ለሆነ ቀን ልብስ፣ ከዛ ቆሽሽ ስትል ደግሞ እጥብ። እንደ ውሃ እግዚአብሔር ነው። እንደ ሳሙናው ስልጣነ ክህነት ነው። የመታጠቢያችን ወንዝ የተባለችው ቤተክርስቲያን ወይም ንስሐ ነው። ከነዚያ ተመልከቱ። ታጥበህ እንደመታጠብ እዚያ እንደመቸፍቸፍ በሳሙና በኦሞ እንደመመታት ተመልከቱ። የምትሰግደው የሚጸጥ ጾም ቀኖናው ነው። ከዚያ በኋላ ፀሐይ ላይ እንደመሰጣት ተመልሰህ ከክርስቶስ ጋር ትዋሃዳለህ። ያን እርጥብ ባይልህም ትተዋለህ። ስትለበስ ደግሞ ተመልሰህ ትቆሽሻለህ። ስትቆሽሽ ደግሞ መድኃኒቱ ምንድን ነው? በሉ መታጠብ በሉ እንጂ መድኃኒቱ ምንድን ነው? በሉ እውነቴን ነው። እግዚአብሔርን አመፀኛ አምላክ የሚያስብለው እንዲህ ቢላን ብቻ ነበረ። ስጋና ደሙ የሚሰጠው ለንጹህ ሰው ነው ቢል ማለት ነው። ስጋና ደሙ የተሰጠው ለኃጢአተኛ ለጻድቃን በሉ እንጂ ንገሩኝ። ለኃጢአተኛ ለጻድቃን ደግሞ እኛ ምንድን ነን? ኃጢአተኛ ስለሆን ምን አንልም የምንል ሰዎች ነን። እንዲህ አይነት ሰይጣን ያመጣብን ሃይማኖት የመሰለ ትህትና የመሰለ ትዕቢት እኮ ነው። ተመልከቱ። ትህትና የመሰለ ትዕቢት የሚወቅ ሰው እኮ ለምን መሰላችሁ? ጸሐፍት ፈሪሳውያን እንዲህ አላቸው፣ ከዘማውያን ጋር ይበላል፣ ከኃጢአተኞች ጋር ይውላል፣ የእነሱ ወዳጅ ነው ሲሉት እንዲህ አላቸው፣ በሽተኞች መድኃኒትን ይፈልጉታል አላቸው። እስኪ በል በሽተኞች በሉ ማንን ይፈልጉታል አለ?
ስለዚህ እኔ የማስፈልገው ለእናንተ የዳንነን ላላችሁ ሳይሆን በሽተኛ ለሆኑት ነው። ስለዚህ እግዚአብሔር የሚያስፈልገው ለማን ነው? በሉ ለእኔ በሏ። ስለዚህ ለምን ሥጋዬን ደሜን ተቀበልክ ካለ ክርስቶስ ሆይ አንተ የምታስፈልገው ለበሽተኛ ነው። ምክንያቱም እኔ የመጣሁት ለጻድቃን አይደለም ለኃጥአን ነው ብለሃል። አንተ የምታስፈልገው ለበራላቸው ለቅዱሳን ሳይሆን ላልበራልኝ ለእኔ ነው ማለት አይደለም። ሙት ለሆንኩት ለእኔ ነው ብለን ሥጋውና ደሙን እንድንቀበል መድኃኔዓለም ይርዳን። ስለዚህ ሁላችሁም ትቆርባላችሁ አይደል? አውጡ እጃችሁን። ትቆርባላችሁ አይደል? ከዛሬ ጀምሮ በሉ እቆርባለሁ፣ ክፋቴን እተዋለሁ፣ እንደ ልብስ እታጠባለሁ። አሁን ጥጋባችን እኮ ተመልከቱ። እና ላንሳህ ብሎ አሁን ሰው ይሰለቻል። ንስሐ መግባት ሰልችታችኋል፣ ማስቀደስ ሰልችታችኋል፣ መቁረብ ሰልችታችኋል። በቃ ይሰለቻል ሰው። እንዴ ጎበዝ ንስሐ መግባት ሰይጣን እኮ አውቆ እኮ ነው እንዲህ አይነት አዚም ያደረገብን። የሚምርህ ሳይሰለችህ ለምን ትሰለቻለህ ይላል። አንተ ለመማር እስኪ በሉ የሚምርህ በሉ ሳይሰለችህ አንተ ለመማር ለምንድን ነው የምትሰለቸው ነው? በሞት ያፈርሰዋል። አባ አላቸው አቤት ትናንትም ኃጢአት ሰራኸው፣ ነገም ኃጢአት ሰራኸው፣ ዛሬም ኃጢአት ሰራኸው፣ ዛሬም ኃጢአት ሰራኸው። ስለዚህ ሰልችቶኛል ንስሐ አልገባም ቻዋን ሲል ምን አሉት መሰላችሁ? እንዲህ አሉት በሞቴ እንዲህ አሉት ይኸውላችሁ አንተ ሰው ሕይወትን በሞት ኃጢአትን በጽድቅ እስከምትቀድማት ሩጥ። እስኪ በሉ ሕይወትን በሉ በሞት ኃጢአትን ክፋትህን በደግነት እስከምትቀድመው ሩጥ። ኃጢአትን በሞት እስከምትቀድማት ከዚያ በኋላ የማትነካ አልነካሽም የሚባለው እዚያ በኋላ አንዳንድ ሰው ሳይገባ ነው እዚህ በኋላ ኃጢአትን አልነካትም ይላል። ስትወጣ ደግሞ ታቀምሳታለህ ማለት ነው። መልሰህ እንደዚህ ያለ ሆኖ እና ሰው አልነካሽም ብሎ አይወስንም። በቃ እንዳልወድቅ እግዚአብሔር ያርገኝ፣ እንድነሳ እግዚአብሔር ያርገን የሚባለው እንድንነሳ እግዚአብሔር ያርገን። ስለዚህ የሚምረን ይሰለቻል። በሉ ንገሩኛ፣ በሉ ንገሩኝ። እንደ እግዚአብሔር ያለ ማን አለ? ቢምር የማይሰለች ቅዱስ ሚካኤል። ቢምረን የማይሰለች አምላክ ካለን ለመማር መሰልቸት የለብንም። ይህንን አይነት ሐሳብ የሚያመጣልናችንን እግዚአብሔር ያረቅልን። ስለዚህ ተመልከቱ ምን እያሉ በሉት እየቸኮሉ። አሁን የምናገረው ምስጢር ብቻ ነው፣ ታሪክ አልተርክም። እናንተም እንደምትታገሱ ተስፋ አደርጋለሁ። ስለዚህ ተመልከቱ እየቸኮላችሁ ብሉት። ሞት አለብኝ እያልክ ቁራብ። ከዛ አክሊል ደፍታችሁ ብሉት። የክርስቶስን ስትቆርቡ ክርስቶስ አክሊል ለሾክ መድፋቱን ለእናንተ ብሎ ራሱ ላይ የሾክ አክሊል መድፋቱን እያሰባችሁ ቁረቡ ማለት ነው። ሌላው ተመልከቱ ጫማ አድርጋችሁ ብሉ ማለት ወንጌልን ተምራችሁ ተቀበሉ። የቤተ ክርስቲያንን ምስጢራት ጠይቃችሁ አውቃችሁ ቁረቡ። ወገባችሁን ታጠቁ ማለት ተመልከቱ ንጽህናን ገንዘብ አድርጋችሁ ቁረቡ። ምርኩዝ ይዛችሁ ብሉ ታላችሁ ተመልከቱ መስቀሉን ምርኩዝ አድርጋችሁ ቁረቡ። በመስቀል ላይ ለእናንተ የተከፈለውን ዋጋ አስቡ ማለት ነው። ይህን እንድናስብ መድኃኔዓለም ይርዳን፣ መድኃኔዓለም ይርዳን። በጉን ከበሉ በኋላ ምን ሆነ? ጉዞ በሉ እንጂ በሉ ንገሩኝ። ማን አለ ግን? ቅዱስ ሚካኤል አለ። በዚያ ጉዞ ውስጥ ሚካኤል አለ። ጉዞ ተጀመረ። እኔ አሁን ምንም ታሪክ አልተርክም። ምንም አይዟችሁ አትቸገሩ። ከዚያ ተመልከቱ እስራኤል ከፈርዖን ተለይተው ሲሄዱ ይላል ቅዱስ ያዕቆብ ቅዱስ አባታችን ቅዱስ ሳዊሮስ ዘስሙናይ ማለት ነው። ከዛ ሲሄዱ ተመልከቱ ፈርዖን እስራኤልን መከተሉን ቀጠለበት ይላል። እስራኤል ከማን ጋር ነበር የሚሄዱት? በሉ ከቅዱስ ሚካኤል በሉ እንጂ ከማን ጋር ሄዱ ነበረ? ከቅዱስ ሚካኤል ስንጓዝ ሳጥናኤል መከተሉን አይተው ምሽየን ወቁ። በደንብ አድርጋችሁ የምታውቁት ነው የምፈልግ። ቅዱስ ሚካኤል ጋር ስንሆንም ሳጥናኤል አይቆምም፣ እንደው ይመጣል። መጥቶ ግን እኛን ማሸነፍ አይችልም። ተጓዙ። ከተጓዙ በኋላ ተመልከቱ ባህሩ ዳርቻ ላይ ሲደርሱ ደመና ጋረዳቸው። ከዛም በኋላ ባህሩ ተከፈለ። ምን ተከፈለ? አሁን የምታውቁትን ታሪክ አይደለም፣ ዝም ብላችሁ ስሙ። ባህሩ ሲከፈል ፈርዖን ተመለከተና ምን አለ መሰላችሁ? አሃ ባህር ተከፈለ፣ እኔም እሄዳለሁ አለ እና ቅዱስ ያዕቆብ ቅዱስ አባታችን ቅዱስ ሳዊሮስ ዘስሙናይ ሲናገር ምን ይላል መሰላችሁ?
ባህር መከፈሉን ሲያይ አለ ፈርዖን ሙሴን እንደማያውቀው ሆነ አለ። ተመልከቱ እስኪ ባህር መከፈሉን ሲያይ በሉ። ፈርዖን ሙሴን እንደማያውቀው ሆነ። ባህር መከፈሉን ሲያይ ፈርዖን መመለስ ነው የነበረበት መቀጠል እና እንደው ብንሆን እኛ መቀጠል ነው መመለስ ነው የነበረብን። ተመልከቱ በደንብ ስሙኝ። ይሄ ምስጢረ ሥጋዌም ስለሆነ ፈርዖን ሙሴን እስካለማወቅ ደርሶ ልቡናው ታወረ ይላል። ለዚህ ነው እግዚአብሔር ምን ይላል? ወአጸን ልቦ ለፈርዖን የፈርዖንን ልቡን አጸናዋለሁ አለ። እንዴ እግዚአብሔር የፈርዖንን ልብ ካጸና ችግሩ እግዚአብሔር ነው ማለት እንዲያ ማለት አይደለም። እግዚአብሔር የሰውን ልብ ያጸናል ማለት ረድኤቴን አነሳለሁ ነው። እስኪ በሉ ረድኤቴን በሉ። መሐሪው እግዚአብሔር የተለየው ልብ ምሕረት ያቆማል። ቸሩ እግዚአብሔር የተለየው ልብ ቸርነትን ያቆማል። ፈርዖንን አጸናዋለሁ ማለት እኔ አስተዋዩ እግዚአብሔር ማይምረው ባቱ እግዚአብሔር ከፈርዖን ስለይ ፈርዖን ማስተዋል ያጣል ማለት ነው። ሰው ማስተዋል የሚያጣው ማን ሲለየው ነው? በሞቴ ንገሩኝ፣ ማን ሲለየው ነው? ሰው እስክሪብቶውን ጆሮ ላይ አስቀምጦ ቁልፉን በፖርሳው ይዞ ሞባይሉን እጁ ላይ ይዞ ውለዱ እያለ ሀገር የሚያዳርስ እግዚአብሔር እየተለየው ስላለ ዓለም ስላናወዘችው። ስለዚህ እንዳንረሳ ማን ከኛ ጋር ይሁን? ማን ከኛ ጋር ይሁን? ተመልከቱ ከፈርዖን እግዚአብሔር ረድኤቱን ሲያነሳ የፈርዖን ልብ ደነደነ፣ የሰይጣን ከተማ ሆነ። በዚህ የተነሳ ሙሴን እስካለማወቅ ደረሰ ይላል። እስኪ በሉ ሙሴን በሉ እስካለማወቅ ደረሰ። ፈርዖን የሳጥናኤል ምሳሌ ነው። ሙሴ የክርስቶስ ምሳሌ ነው። ተመልከቱ ሳጥናኤል ዲያብሎስ ተመልከቱ ክርስቶስን ሶስት ነገሮችን አያውቃቸውም። የክርስቶስን ስንት ነገሮችን በቦቴ ንገሩኝ። ሶስት ነገሮች፣ ሶስት መሰረታዊ ሐሳብ። የመጀመሪያ ለሰይጣን አይገቡትም፣ ሁለተኛ ለልጆቹ አይገቧቸውም። ዛሬ አይደለም እምላችሁ ሰይጣን ዓርብ ገብቶታል አንዱ፣ ሌላው ግን እስከ መጨረሻው አልገባውም። አንዱን ነው ዓርብ የገባው። እሱን እነግራችኋለሁ ዓርብ ከደረስን ማለት ነው። እና ስለዚህ ተመልከቱ ሶስቱ ምንድናቸው ካላችሁ አንደኛው ያለ ዘር መጸነሱ። እስኪ በሉ ያለ ዘር በሉ መጸነሱ። ይሄ አምላክነቱን እስካለማወቅ አድርሶታል። እንዴ አምላክ ቢሆን ተመልከቱ መወለዱን ሲወለድ እንደው ደግሞ ከተወለደ ከቤተ መንግስት እንደው ከነገስታቱ ልጅ ይመርጣል እንጂ የድሃ ልጅ ይመርጣል እንዴ? ያቺ እናት አባት የሌላት እመቤታችንን እኮ እሷን ይመርጣል እንዴ? አይሆንም ብሎ ይቺ አውረዋለች። ሰው ሲሆን ተመልከቱ ለዮሴፍ ልጅ አለው ይመስለው ነበር። ሰው ሲሆን ክርስቶስ ሰው በሆነ ጊዜ እንደኛ ሰው ይመስለው ነበር። እንደማን ነገሩኝ እንጂ እኛ ሰው የሆነው በዘር ነው። ክርስቶስም ሰው የሆነው ምድራዊ አባት ያለው ይመስለው ነበር። ክርስቶስ ተመልከቱ ዘባይቲቱ አብ ወዘባይቲቱ እም የብቻው እናት የብቻው አባት ብቻ ነው ያለው። ሲበሉ የብቻው በሉ እናት የብቻው አባት። አብ ወልድን ይወልደዋል። አዎ ያለ እናት። እንዴት? ድንግል ማርያም ያለ አባት እንደወለደችው ማስረጃውስ። ይሄ ለሰይጣን ፈጽሞ አይገባውም አንዱ። ሁለተኛው በድንግልና መወለዱን አያውቅም። በምን መወለዱን ነገሩኝ እንጂ ሰው ያለ ድንግልና እንደማይወለድ ድንግል ማርያም ዘላለም ድንግል እንደሆነች ለሰይጣን አይገባው፣ ለልጆቹም አይገባቸውም እስከ መጨረሻ። ክርስቶስ እንኳን ሲያስተምር ለአይሁድ እኔ በድንግልና የተወለድኩ ነኝ አላለም። እሱን ካላመንክ መጀመሪያ አምላክም ሰውም ነው ብለህ ካላመንክ የድንግል ማርያምን ድንግልና ማመን አችልም ስላልቻለ ይላል ቅዱስ ዮሐንስ አፈወርቅ። እሱ በድንግልና መወለዱን አልነገራቸውም። ቢነግራቸው ነው አይሁድ ተመልከቱ እኔ የእግዚአብሔር ልጅ ነኝ ባላቸው ጊዜ ሊወግሩት ድንጋይ እንዳነሱ ሁሉ እንዴት አድርገው በቅናት በተነሱበት ነበር ይላል። ስለዚህ ተመልከቱ ሲወለድ በድንግልና መወለዱን አያውቅም። አንድ ሲጸነስ በዘር መጸነሱን አያውቅም። ሁለት ሰው ሲሆን አምላክም ሰው መሆኑን አያውቅም። በሉ አምላክም በሉ እንጂ በሞቴ ሰው አምላክና ሰው አይባልም። እሺ በፍጹም አይባልም እንደዛ። አምላክና ሰው ከሆነ ሁለት ነው የሚሆነው። አምላክም ሰው መሆኑን አያውቅም። ሰይጣን አብዝቶ ታምራትን ሲያደርግ ለማወቅ ሲለፋ ክርስቶስ አብዝቶ ይደክም ነበር አለ። ተመልከቱ እስኪ በሉ ሰይጣን በሉ አብዝቶ ማወቅ ሲፈልግ ክርስቶስ አብዝቶ ምን ይላል? ይደክማል ነው እንጂ። ለዚያ ነው እየተከተለው እስከ ቀራንዮ የመጣው። ተመልከቱ
ሰይጣን በዘር መጸነሱን ለማወቅ እንበለዘር መጸነሱን ለማወቅ ሲፈልግ እሱ ምን አደረገ? ክርስቶስ የዮሴፍ እጮኛ ናት እንድትባል አደረገ፣ ሳወረው። ሲወለድ ተመልከቱ፣ አምላክ ይወለዳል እንዲል ተመልከቱ። ቤተልሔም መላእክት መጥተው ሲያቸው እንደ አምላክ ተወልዶ ይሆን እንደ ወዮ ብሎ ቤተልሔም ጎለል እያለ ሲሄድ እሱ ግን ምን ማለት ያዘ? ማልቀስ ያዘ። አሃ አምላክ ቢሆንማ አያለቅስም ብሎ አሰበ። እንደገና ተመልከቱ፣ ይችን አሰበ እሱ። ተመልከቱ ቤተልሔም ሰይጣን ሲሄድ ተመልከቱ፣ እመቤታችን ቅጠል አልብሳው ሲያገኝ እሱ እኔን ከሳት የፈጠረ እሱ ልብስ ያስፈልገዋል? አያስፈልገውም እኮ ስለዚህ ሰው ቢሆን ነው ብሎ ትቶት ሄደ ማለት። ተመልከቱ ግብጽ ያሰደደው እንኳን አንደኛው ምክንያት ምንድነው ካላችሁ ሰው ነው አምላክ ነው ልለየው ብሎ ነው። ሰው ነው አምላክ ነው ክርስቶስ አምላክም በልጅ ሰው ይህንን እንዳያውቅ በምን ያውረው ነበር? የአምላክነትን ስራ በሰራ ጊዜ ከዚያ በታች ዝቅ ብሎ ከሰውነት በታች አንሶ ይሰራላል። እስኪ ወል ከሰውነት በታች በሉ በሞት የነገሩ ይጂ። አሁን እናንተ የንጉስ ልጅ ብትሆኑ አንድ ተራ ሰው ዱላ ሽመል ይዞ ሊያባረራችሁ ቢመጣ ትሮጣላችሁ? ዞር የነገለ ሄሎ ክበቡ ባላቸው መጥተዋል ሰዎቹ። አናቱን እስኪ ታሳየኛለህ ነው ዲያ ነው የሚባለው ማለት ነው። የንጉሱ የአብ ልጅ ከሆነ ሳሰድደው ሄሮድስን አናቱን ይላል፣ እኔም አርፋለሁ ነው ጥያቄው። እሱ ግን ከተራ ሰው በታች ሆኖ ሄሮድስ እያሳደደው እሱ እየፈራ ግብጽ ተሰደደ ማለት ነው። አምላክ አይደለም በቃ ችግር የለውም ማለት ነው። ተመልከት አብዝቶ ድካምን እየሰራ ሰይጣን ያቀርበው ነበር። ምንን እየሰራ ነገሩኝ እንጂ እንጀራ ሲያበረክት ሲያው አምላክ ሲመስለው ሲረበው ሲያው ሰው ይመስላል። እንጀራ የሚያበረክት አምላክ ነው፣ አምላክ ነው። ቆይ ሲል እንደገና ደግሞ ሲረበው እንደገና አረወት ያያል። የደከሙትን የሞቱትን ህይወት ሲዘራባቸው ሲያው ተመልከቱ አምላክ ሲመስለው እሱ እንደገና ደግሞ ምን ይላል? የት ነበር እንደው አልዓዛር የተቀበረ ግን ይላል። እንደገና እኮ ያቺ ሐሳብ ተመልከቱ ፈጽሞ አላዋቂ ተመስሎ ነበር ለሰይጣን። እየሰማችሁ ነው? በባህር ላይ ሲራመድ ሲያይ አሃ ለካ አምላክ ነው ማለት ነው ሲል እንደገና ደግሞ ባህር ውስጥ ሆኖ ተኝቶ መርከቧን ነፋስ ተነስቶ ዡ ሲሰራ አሃ አምላክ አይተኛም እኮ አምላክ ይሆናል። እንደገና ምን ይላል? ይታለላል። የክርስቶስን አምላክነት እስካለማወቅ ደርሶ ዲያብሎስ እስከ ቀራንዮ ክርስቶስን ተከተለው ይላል። እስከ የት? በሞቴ ነገር ፈርዖን ተመልከቱ ሙሴን እስከ የት ተከተለው? እስከ ኤርትራ በሉ። እስከ ማን ነው በሉ እንጂ። ባህር ሲከፈል ምን አለ መሰላችሁ? በጣም ቃል ለቃል ያለው ነው። የሀገራችን የሰው ሀገር ሰው እያሻገረ እኔን አያሻግረኝም ግባ በል እንግዲህ አለ ወታደሩ። እንዲሁ እኮ አስቸጋሪ ግባ በል እንግዲህ አለ። ከዛ ተመልከቱ ያ ማለት ምን ማለት ነው ሲባል ተመልከቱ ባህር የተባሉ የክርስቶስ ነፍስና ስጋው ናቸው። ምንና ምን ናቸው? ነፍስና ስጋውን ተመልከቱ በመልዕልተ መስቀል ላይ ተሰቅሎ ሲራብ ሲደማ ሲቸገር ሲጨነቅ አባት ሆይ ነፍሴን በእጅ እሰጣለሁ ሲል ተመልከቱ አምላኬ አትተወኝ እያለ መዝሙረ ዳዊትን ሲጸልይ አሃ ይሄማ ተመልከቱ የለመድኩት የሀገሬ ባህር ነው እንዳለ ፈርዖን ይሄማ የለመድኩት የአብርሃም ስጋ ነው። ነፍሱም እንደ አብርሃም ያለች ነፍስ ናት። ነፍሱንም ስጋውንም ይዤ ሲኦል ላውርድ ብሎ ሰይጣን ቀረበ ነው የሚለው። ማን ቀረበ? ከዚያ ተመልከቱ ያውም አልቀረ በገባበት ባህር ፈርዖን ሰጠመ ይላል። ያውም አልቀረ በሉ እስኪ በየት ሰጠመ? በገባበት ባህር ማለት ተመልከቱ ፈርዖን በገባበት ባህር እስከነ ሰራዊቱ በኤርትራ ባህር እንደሰጠመ ሰይጣን ተመልከቱ የክርስቶስን ነፍሱን ከስጋው እለያለሁ ብሎ ወደዚያ ወደ ክርስቶስ ነፍስና ስጋ በቀረበበት ጊዜ በዚያው ተመልከቱ ከሰራዊቱ ጋር አብሮ ሰጠመ ይላል። በክርስቶስ ደም ክብር ለቅዱሳን አምላክ ይሁንልን። ይሄን ሲናገር ተመልከቱ ምን ይላል መሰላችሁ? እንደ እንድርያኖስ ነው ይላል። እስኪ እንድርያኖስ በሉ እንጂ እንድርያኖስ በሉ እንጂ አውሬ ነው ይሄ እንድርያኖስ የሚባለውና የአዞ ጠላት ነው። የምን ጠላት ነው? ባህር ዳር ነው የሚተኛው። ባህር ዳር ከተማ አይደለችም። እሺ ከባህር ዳር ላይ አሸዋው ላይ ማለት ነው። አሸዋው ላይ ተኝቶ አሸዋውን በሰውነቱ ጭቃውን ይቀባዋል። ያሸዋውን አዞ እንቅልፋም ነው እንደለመደው ወጥቶ ከባህሩ አፉን ከፍቶ ብሎ ሲጋደም እንድርያኖስ አፈር ለምሶ ውጭ ላይ ተኝቷል። እንቅልፉን ሲጠጣ አዞ በአፉ ገብቶ ወደ ሆዱ ወርዶ
የሆድ ዕቃውን ዘርግፎት ይወጣል አለ። ተመልከቱ። አዞ የተባለ ዲያብሎስ ነው። እንድርያኖስ የተባለ ክርስቶስ ነው። አፈር የተባለ የተዋሃዳት የኛ ስጋ ናት። ተመልከቱ። አዞ አፉን ከፍቶ ሲተኛ ማለት ሰይጣን ሞት ተመልከቱ ክርስቶስን ይዞ ለማስቀረት ዲያብሎስ የክርስቶስን ነፍስ ከስጋው ለመለየት በቀረበ ጊዜ ተመልከቱ የዚያን ጊዜ ወደ ሆዱ ገብቶ እንድርያኖስ አዞውን ሆድ ዕቃውን እንደዘረገፈው ክርስቶስ ተመልከቱ ወደ ሞት ሆድ ገብቶ ወደ ሲኦል ወርዶ በሲኦል ያሉ ነፍሳትን አወጣቸው። ሆድ ሲዘረገፍ የሆድ ዕቃ እንደሚወጣ ዲያብሎስን ሞትን ድል ሲነሳው ሞት የያዛቸው አብርሃም፣ ይስሐቅ፣ ያዕቆብ ሁሉም አባቶች ክፎቹም ደጎቹም ከሲኦል ነፃ ወጡ። በማን ሞት? በክርስቶስ። እንደ እግዚአብሔር ያለ ማን አለ በሏል። እስኪ በሉ እንደ እግዚአብሔር ያለ በሉ። እስኪ በሉ እንደ እግዚአብሔር ያለ በሉ። ማን አለ? እየደከመ ሰው እየመሰለ አምላክነቱን የገለጠ እየሞተ ያዳነ ሞት እንድን የነሳ እንደ እግዚአብሔር ያለ የለም። ራሱን የሰጠን መድኃኒዓለም የተመሰገነ ይሁን። ፈርዖን ተመልከቱ ሰውን ሕፃናቱን ባሰጠመበት ሰጠመ። በል ፈርዖን በሉ ባሰጠመበት በሉ እንጂ ምን አለ? ሳጥናኤል የሰው ልጆችን በሚያሰጥምበት በገሃነም በክርስቶስ ሞት ሰጠመ። ከነሰራዊቱ በክርስቶስ ሞት አሰጠመልን። ኤርትራ ባህር ለመከፈል የሙሴ በትር አለች። ክርስቶስም የዓለምን በደል ኃጢአት የዓለምን ፍዳ ኃጢአት ለመክፈል በመስቀል ላይ ቆሞ ነበረ። ተመልከቱ በዚያ ሰይጣን ባላሰበው ሰይጣንን አሸነፈው። ስለዚህ ተመልከቱ ያ መስቀል የሙሴ በትር ኤርትራን የከፈለበት በትሩ ክርስቶስ የተሰቀለበት መስቀል ነው። በዚያ በመስቀል ባሕረ እሳት ተከፈለልን። መስቀሉን የሰጠን አምላክ የተመሰገነ ይሁንልን። ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። የሰላም አምላክ ሰላማዊ ኢየሱስ ክርስቶስ ሰላም አሳድረህናልና እናመሰግናለን። ሰዓተ ማልቱን ባርከ ቀድሰ ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን። አጽራረ ቤተ ክርስቲያንን አስታክስልን። ቅዱስ ተዋሕዶ ሃይማኖታችን በቸርነት አስፋልን አብዛልን። የሰላም አምላክ ሀገራችንን በጽኑ ሰላም ጠብቅልን፣ ሕዝቦቿን በአንድነት አበርታልን። ሰላምህን ስጠን አምላካችን። ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ የታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአከ ወእግዝእቴ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪም እግዚአብሔር ጸባዖት ሰላም ለኪ ብሩክት አንቲ እምአንስቶ ብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን